ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ግራዋም ጠጣው እንቆቅም በላው እንደ መጠቃት የሚመራጣው ይህ የአርበኞች ድምፅ ነው። ከታዲዮስ ታንቱ ጥቃት ይመራል፣ በጣም ይመራል። ሀገር ሲጠቃ ይመራል፣ ነጻነት ሲገፈፍ ይመራል፣ ሉዓላዊነት ሲደፈር ይመራል፣ ኢትዮጵያዊ ማንነት ትርጉም የለሽ ሲሆን ይመራል፣ ተገዥነት ይመራል፣ ባርነት ይመራል። ጥቃት የማይመራው ባንዳ ብቻ ነው። ባንዳ ግን ሰው ነው እንዴ? ፋሽስት ኢጣሊያ ኢትዮጵያን በግድ በወረረችበት ወቅት ጀግናው የኢትዮጵያ አርበኛ ባንዳን አስመልክቶ ስንኝ ቋጥሯል። ይህም ከገድል ታሪካችን የሥነ ቃል ማህደር በታሪክ ተቀርጿል። ለማወራረጃ መዝነነዋል። ባንዳ ሰው አይደለም። ይህ የአርበኞች ድምፅ ነው። ባንዳና አህያ ሁለቱ አንድ ናቸው? ጋማና ጅራት ነው የሚለያያቸው። በእርግጥም አህያና ባንዳ የአንድ ሳንቲም ሁለት መልኮች ናቸው። አህያ ሆዷ ተዘርግፎ ተኝታም ሰርዶ ትቀነጥባለች። ባንዳም ሆዱን ማዕከል አድርጎ ይንቀሳቀሳል። እንደ ኤሳው ብኩርናውን ይሸጣል። ሀገር፣ ሕዝብ፣ ነጻነት፣ ሉዓላዊነትና ባንዲራ በባንዳ መዝገበ ቃላት ውስጥ ጨርሶ ቦታ አያገኙም። በፍጹም መግቢያችንን ለመግቢያ መንደርደሪያ ያደረግነው በምክንያታዊ ምክንያት መሆኑ ይመዝገብልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ሰንበት እንዴት አለፈ? እንዴት ናችሁ? እንግዲህ ዛሬም አንዳንድ ሀሳቦችን ይዤ መጥቻለሁ። እንግዲህ በኮሬ ዞን እንደምታውቁት በአዋሳኝ ድንበር ላይ ቲክቫ እንደዘገበልን ሁለት አርሶ አደሮች በእርሻ ቦታቸው ላይ ያሉ ጥይት ተርከፍክፎባቸው ተገለዋል። እንግዲህ ላለፉት 10 ዓመት እንዲህ አይነት መሰል ጥቃት የተለመደ መሆኑንና ስፔሻሊ በዛ እንግዲህ የደቡብ ክልል እና የኦሮሚያ ክልል ላይ ምናልባት ግጭትና ጸብጫሪነቱ ወደፊት እየመጣ ሌላ ነገር ሊሆን ይችላል የሚል የዘገባ ኦልሬዲ ከቲክቫ ላይ ሰምተናል። እንግዲህ በዚህ በዕለተ ሰንበትም ሀገራችን ሰላም አላረፈችም። ይህ ሁሉ እንግዲህ የሚሆነው በምክክር ኮሚሽን አለ ተብሎ በሚቀለድበት ጊዜ መሆኑ ደግሞ ይበልጥ ያሳዝነናል። እንደምታውቁት ይህ የምክክር ኮሚሽን የሚባለው ቡድን እኔ ያው የብልጽግናን አጀንዳ ለማስፈጸም ድራማቲክ በሆነ ነገር የመጣ ቲያትረኛ ቡድን ነው ብዬ የማምነው። ማንም ይሁን ማንም በዛ ቦታ ላይ ይሄ ስናገር በመረጃና በማስረጃ ነው የምናገረው። ቢያንስ እስከ ዛሬ ለሞቱብን ህዝቦች እንኳን የህሊና ጸሎት እንኳን ያላደረገ ነው በነገራችን ላይ ማለት ነው። ልክ ሰውየው እንደለመደው ማለት ነው። እና ያው ዛሬም እንግዲህ ሰዎች እየተገደሉ ነው። በአዲስ አበባ ያለው ውጥረት እንደቀጠለ ነው። እስኪ አንድ ነገር ላሳያችሁ። ለአብይ አህመድ እና ለማነው ስሙ ለጌታቸው የአስክሬን ጉዳይ ነው ሙግታቸው እንጂ ሌላ ነገር እንዳይደለ በመረጃ ላሳያችሁ። አንድ ውጊያ ላይ አብይ ራሱ ሲጠይቀው 10 ሺህ ሰው ሞቶብኛል ይላል። ወደ 10 ሺህ አካባቢ የሚገመት ነው። ባይዘይ በዛን ወቅት እሱ ያለው ቦታ ላይ እኛ 12 ሺህ ሰው ገለናል ያለው ሰው ምንም እሱ ራሱ በዛ ደረጃ ካመነ እኛ የገመትነው ግምት ትክክለኛው የኛ የሰጠነው ቁጥር ትክክለኛው ቁጥር ነው። 20 ሺዎች ያለቁበታል። አሁን 20 ሺህ ሰው ደም አፋሳሽ ያደርገዋል ማለት በ10 ሺህ ሰው ይገላገል የነበረን ልንገላገለው ይገባን የነበረን ውጊያ በ10 ሺህ ሰው ሞት 20 ተጨማሪ ሰው ትገሪበታለች ማለት ነው። ከዛ አንፃር ምንም ወታደራዊ ባላንስ ማያዛባም
ያ ማለት ኮስት አያስከፍልም ማለት አይደለም። ያ ማለት ዋጋ ያስከፍል ማለት አይደለም። በሁሉም ሳይድ ዋጋ ያስከፍላል። ከዛ በዘለለ የጦርነትና አጠቃላይ ሁኔታ ምንም ሊያዛባ የሚችልበት እዚህ ግባ የሚባል ትርጉም የለውም። እንግዲህ አንድ ነገር ለማነጻጸሪያ በሰንበት ዕለት ላሳያችሁ ፈልጌ ነው። ሰሞኑን እንደምታዩት እነዚህ 3 ወጣት ወንድሞቻችንን በጉራጌ ክልል እንግዲህ ዛሬው ቲግቫ እንደዘገበው የአርሶ አደሮችን 2 ሞት ማንሳት እንችላለን። ግን የተደረገውን ነገር ነው የምነግራቸው። በጉራጌ ዞን ላይ እነዚህ 3 ወጣቶች ፋኖ ናችሁ ተብለው ከመኪና ላይ ወርደው በዚህ በምታዩት ሰውዬ ተገደሉ። እንግዲህ ፋሽን ሆኗል ፎቶ በማንሳት ያገዳደላቸው ሁኔታ በግልጽ በማሳየት ነው። አረሻሸኑን ሁሉ አሳይተናል። ያው በቴሌግራም ባክ ቱ ዘ ኦሪጂን ላይ ብትመጡልን እዛ ላይ ያስቀምጠንላችኋል። እና ከዛ በኋላ ገዳይ የተባለው ሰውዬ ተገደለ ደግሞ ብለው እንደገና አሳዩን ማለት ነው። እኛ 3 ኢትዮጵያውያኖች ሞተውብን 4ኛ አዛችሁት የገደለውን ደግሞ መልሳችሁ መግደላችሁ እኛን ያስደስተናል ብላችሁ እንዳታስቡ። ለምን ብትሉ ገዳዩ ሊገል ፈልጎ አይደለም። የወታደር ልብስ አልብሳችሁት ግዳጅ ነው ብላችሁ አስገድላችሁት ነው። ስለዚህ እኔ እንደ አንድ ኢትዮጵያዊ የአራቱም የሞቱብን አስገዳይ ጉዳይ እንጂ የሚያመኝ ሌላ አይደለም ማለት ነው። ይሄኛው ሂድና ግደል ተባለ፣ ገደለ። ከዛ በኋላ እሱም ተገደለ። ይሄው ደማችሁን በደመል እንዲህ አይነት ቁማር አሁን የምንጭ ላሳያችሁ ነው። እንግዲህ አብይ ስንት ሰው ምን አለ? ስንት ሰው ተሰዋ አለ። ስንት ሰው ተሰዋ? አስባችሁታል? ስንት ሰው ተሰዋ ሲል ወደ 10,000 ሰው ተሰውቶብናል ይላል። ያኛው ደግሞ እኛ ደግሞ 12,000 ደግሞ የገደልናቸው ይላል ቃል በቃል። ከዛ 20,000 እያለ ከዛ መጨረሻ እንግዲህ የትግራይ ህዝብ ከዚህም ከዛም ብላችሁ እንዳጠቃላይ 1.7 ሚሊዮን ህዝብ ተገደለ። በአማራ በኦሮሞም በትግራይም ብቻ አብይና እነ ጌታቸው አስገደሉ። አሁን አንድ ሰው የገደለ ሰው ለፍርድ ይቅረብ በሚባልበት ዘመን ላይ ይሄን ሁሉ ህዝብ አስጨፍጭፈው እነሱ ሲንደላቀቁ ማየት ከዚህ በላይ ህመም አለ? ከዚህ በላይ ልንቆስል ይገባል? ልክ ያን ሁሉ የትግራይ ወጣትን አስረሽኖ ይሄኛውም ያን ሁሉ ሰራዊት አስረሽኖ ድልቅቅ ብለው አሁን አብረው ያዙ ይለቀቁኝ ያሉ ይቀልዳሉ ማለት ነው። በደም ላይ ነው የሚራመዱት። በጀግኖች አጽም ላይ ነው የሚራመዱት። አያችሁ፣ ህሊና እንደሌላቸው ነው ማየት ያለባችሁ። የህሊና ቀውስ ያጋጠማቸው ሰዎች እንደሆኑ አስረግጬ ነው የምነግራችሁ። ስቃወም በምክንያት ነው፣ ስደግፍ በምክንያት ነው። እንደዚህ መስሉኛል እነዚህ ሰዎች ጥቂት ከገለጠልኝ ብዬ ማለት ነው። ባይ ዘ ዌይ የፕሮቴስታንቲዝም ፔንቴኮስታል ሙቭመንት የመጨረሻ ቅዠት ባይ ዘ ዌይ በሌላም ነገር ሰርቼ አውቃለሁ። በነገራችን ላይ በሌላም በኢሬቻም ላሳያችሁ እችላለሁ። ጠልቻ አይደለም ነገራችሁ ይሄን ነገር ማለት ነው። በጥላቻ መልክ አይደለም ነገራችሁ። አንድ ሰው ዛር ሲወርድበት ምን እንደሚሆን ታውቃላችሁ። አውሊያ ቤት የከረማችሁ ሰዎች ማለት ነው ታውቁታላችሁ። ግን እስቲ ተመልከቷቸው እነዚህ ሰዎች። ይኸውን አምልኮ ነው ወይስ አጋንንታዊ ነገር ነው? እኔ ፖለቲካው እንዲህ ነው ብዬ ነው የማስበው። በነገራችን ላይ እዩ ምክክር ኮሚሽኑን ጭምር ጮዬ ካይታማ ካናው ባካ የሪዲ ገላኒ ሞርኬ ሲቆመላት ያጀድ ያቶረ የሪዲ ገላኒ ሞርኬ ሰበዲ ዲጋንታ
makagiyage ridigesti morke otitanga bakagiyage ridigesti morke adora karasigiyage ridigesti morke itera bidriyu yage ridigesti morke ay madina kadan bakagiyage ridigesti morke bengane ga gordas yage ridigesti morke እኔ ብታውኑ ባታውኑ መስፍንንና አብይን በደንብ ነው የሚገልጥልኝ። ሀገር በእንባ ያለች ምክክር ኮሚሽን ብሎ እሱ በቅራቅንቦ የሰከረበትን ነገር ህዝቡን በድራማቲክ ነገር እንደዚህ ቀልድበታል። ያፌዝበታል። ከምክክር ኮሚሽን ከ4130 ሚሊዮን ህዝብ ያልወከላቸው 4000 ስግብግቦች አገርን ለማመስ የተዘጋጁ ስግብግቦች ስብስብ ለሀገር ለውጥ ያመጣል ብዬ ለደቂቃ አላስብም። አጀንዳው ግልጽ ነው። ንጉሳዊ ስርዓት፣ ፕሬዝዳንታዊ መንግስት ፋሲሊቴት አድርጎ ዱላውን ማቀበል፣ ያለ መረጃ አንናገርም። አብይ አያሌ ነገሮች ቀጥፏል። ሳናጣራ እናስርም አለ። ምን ያህሎችን በሺዎች የሚቆጠሩትን እንደፈለገ ሲያስርና እንደፈለገ ሲያደርግ ነበረ። መግደል መሸነፍ ነው ብሎ ይኸው ቅድም እንዳሳየዋችሁ በሚሊዮን ህዝብ ሲገድል በግልጽ ታሳያላችሁ። እኔ የምከተለው የሊደርሺፕ ስታይል ሰርቫንት ሊደርሺፕ ነው፣ አገልጋይ መሪነትን ነው የምከተለው ካለ በኋላ አንዳንድ ቦታ ግጭት እንኳን ሲፈጠር አብይ ምን ይላል? እኔ የእናንተን አካባቢ ጠባቂ ሚኒሻ መሰልኳችሁ ይላል ማለት ነው። ሰውየውን አጨብጡትም። ሊደርሺፕ ባለፈበትም አላለፈም። ብዙ ነገር ላነሳላችሁ እችላለሁ ስለ እውቀት፣ እሱንና አብረውት ያሉትን ጭምር። በነገራችን ላይ እንግሊዘኛ አለማወቅ ስንፍና ማለት አይደለም። ግን ካላወቅ ለምን በአማርኛ ለምን አትናገረው? እሱም ከዚህ በፊት እንግሊዘኛ እንዳወራ ይፈልጋሉ ብሎ ሲናገሩ እሱ የሾማቸው ሰዎች እኔ እንኳን የማልጠብቃቸው ሰዎች ራሱ እኮ ፕሮፌሰር የሆኑ ሰዎች ከዚህ በፊት እንግሊዘኛ ሲናገሩ ደንግጬ አውቃለሁ። አማርኛ ለምን አታወሩ? ለምሳሌ ሲያውን ወርቅ ነው የሚናገረውን እንግሊዘኛ ላሰማችሁ ዝም ብዬ The national level road length is increased from 37,000 2002-3 to 100,000 2011-12. Road density increased from 33.65 km per thousand in 2002-3 to 90.8
9 kilometers per thousand in 2011-12. If there is a confidence, building trust. building trust, yeah. Building trust. If we build trust, እሺ ወርቅነህ ገበየሁ የኢጋድ ዋና ያደረገው እንዲያሰማችሁ ኪሎ ሜትርና የገንዘቡ መጠን ማትስ ስላልተማረ በአማርኛ ቢናገረውስ ዛሬ ስልጡን ዘመን ላይ ነው ያለነው። እስኪ አባዱላ እንስማ። building trust. building trust, yeah. Building trust. If we build trust, the Egyptians are build trust on Ethiopians. It will be good to open discussion between two governments and two peoples. If there is unfair things, don't have any third party. You can come together as a brothers. You can discuss. Please, this not. You can agree on the good side for both. That came from the trust. I wanted to tell you one thing, what the Pope said on Pope Tawadros. yes, on his gift. He prepared a lot of gifts for every delegation. For every member of the delegation? Every member of the delegation. Really? Yes. 66 gifts? Yes. One said, love will never die. ፓስተር አባዱላ ደስ ይላል። ምን ልላችሁ ነው? ለምን ትላላጣላችሁ? እኔ እውነት እኮ የምነግራችሁ እኔ አሁን ለምሳሌ እናንተ ቆይ ውስኪ ምናምን አጣጪ ምናምን ታቀርቡ አይደለ? አንድ ቋንቋ ትራንስሌት የሚያደርግ ሰው ይዛችሁ ብታወሩ ምን ችግር አለ? ትልልቅ እኮ ለምሳሌ ከኛ ቤተክርስቲያን ተማሩ። አሁን ቅዱስነታቸው ጋር የተለያየ ሀገር እንግዳ ሲመጣ ቅዱስነታቸው በአማርኛ ያወራሉ። እዛ ጋር አስተርጓሚ ያለ ይደርሳቸዋል፣ እዛ ጋር ይደርሳቸዋል። ለምን አትማሩ? ግዴታ እኮ የለብንም ሁላችንም እንደናንተ። ግን እናንተ ሀገር ወክላችሁ በአደባባይ ስታወሩ እኛ እንሳቀቃለን፣ ከላይ እስከ ታች ማለት ነው። ያፌዙብናል። ገበያ መሄድ አይደለም አሁን 66 ጊፍት የፍቅር ስጦታ ምናምን እያለ እና እኔ ያው አንተን ያው ጃፒ ቸርች ስላለ ፌዝ ሙቭመንት ላይ ስላለ ችግር የለብኝ። እኛ እኮ መሳቂያ እኮ ነው ያደረጉ። የሚችሉትን አይሰሩ። የነሱ ችሎታ አንድ ነገር ነው፣ ህዝብን ማባላት። ከዛ የልጆቻቸው ሰርግ ላይ ሚሊየንስ ገንዘብ ተበትኖ ማሳየት ማለት ነው። ቀልድ እና ትውልድ ስንቃወም በምክንያት ነው፣ ስንደግፍም በምክንያት ነው። እያንዳንዱን ነገር እስኪ ሰሞኑን ስለ ምክክር ኮሚሽን አንድ ወንድም ከውጭ ሀገር መጥቶ ስለ ምክክር ኮሚሽኑ የሚናገራቸው ነገሮች አሉ። እሱ ላይ ጠለቅ ያለ ነገር እወስዳለሁ። በእውነት ለመናገር ግን ሁለት ወንድሞችን እስቲ ዛሬ ላሳስብ። ለምሳሌ በእስር ጊዜ ድምፅ ሆኜዋለሁ። ከዛ በኋላም አንድ ጊዜ ሳንደዋወል አንቀርም። አንድ ወንድምንና ታማኝ በየነ የጠፋ ታማኝ በየነ እሺ ሄሎ ሄሎ አንድ የሀገር መሪ ንግግሩን አቋርጠው ለኔ መድረክ መስጠት እግዚአብሔር ይመስገን። ወረጋሎ! የተለያየ ምርጫ ሳጥን ይዘርፋሉ፣ ይሰርቃሉ።
እንደ ዶክተር አብይ መስረቅ የቻለ ያለ ምርጫ ሳጥን የህዝብ ልብ በመስረቅ ብቸኛው የህዝብ ተመራጭ በመሆናቸው ሁሉንም ኃላፊነት ለሳቸው አንሰጥም። መንገዱን አሳይተውናል። ኃላፊነቱ የኛ ነው። መቼም ይህ ዘመን ብዙዎቻችን የሸወደበት ዘመን ነው። አብይ ግን አሁን ችግሩ ታማኝ በየነ ያቺ ኢትዮጵያ እማማ የሚላት የሚያለቅስላት ቀየውን እያሰበ አማራ ሲፋቅ ኢትዮጵያዊ ብሎ ሲያወራላት የነበረው ማለት ነው። ዛሬ እንዲህ ስትታመጽ ታማኝ የት ነው? ታማኝ ምን እያደረገ ነው? አሽቃብጦ ሰጥቶት ከዚህ በላይ ጊዜ ላይ መጮ ይቻላል እንዴ? በቃ ዛሬ እኮ ነው መጮ እኮ ካለብን። አዲስ አበባ ምናምን እንግዲህ ለታማኝ እንጀራው ነች እና ታማኝ የት ሄደ? አንዳንዶች ሚስጥር ተይዞበት ነው፣ ፈርቶ ነው፣ የድምፅ ቅጂ የቪዲዮ ቅጂ መሰል ነገሮች ተብሎ ያወሩኛል። ታዲያ ምን ችግር አለ? አባቶቻችን ስለ እውነት ብለው ለጥፋታቸው ንስሐ ለጀግንነታቸው መስዋዕትነትን ወስደው አይደለም? እና ታማኝ ጻፉልኝ ስለታማኝ ይሄ ወንድም እንግዲህ ታስሮ በጣም ድምጾኛዋለው። ይሄ ወንድምም ጠፋ። ዘግናኝ አይነት አፈራረስ ነው ደግሞ ምን ይፈርሰው። አሁንም እየፈረስን ያለ ነው። የሶማሊያ ሞዴል አይደለም፣ የሱዳን አይደለም፣ የዩጎዝላቪያ አይደለም። እጅግ ከዛም የከፋ ነው። ሶማሊያም ሱዳንም ዩጎዝላቪያ 120 ሚሊዮን ህዝብ የላቸውም። ሶማሊያም ሱዳንም ዩጎዝላቪያም የኢትዮጵያን የቆዳ ስፋት የላቸውም። ሶማሊያም ሱዳንም ዩጎዝላቪያም ሲፈርሱ አሁን ያለውን የትጥቅ መጠን፣ የጥላቻ መጠን፣ የመገዳደል ፈቃደኝነት አላሳዩም። አይቴልዩ በጣም በቅርብ ጊዜ ውስጥ አዲስ አበባ ውስጥ ብዙ መንግስታት ልናይ እንችላለን። ብዙ ዋርሎርዶች እርሱ ወለጋ፣ ትግራይ፣ ሐረር፣ ጎንደር እርሱ ከጉለሌ ፒያሳ የማይሄድበት ቀን እየመጣ ነው። የምታጨበጨቡ ደስ ብሏችሁ እንዳልሆነ ልገምት እና አሁን ሱዳን ያለው ነገር በቅርቡ ወደኛ ላይመጣ እንደሚችል ምንም እንደሚመጣ ነው እንጂ ምልክቶች የማይሳዩት እንደማይመጣ አይደለም። ስለዚህ እኔ የምናገረው ከኢምፔሪያሊስት ፐርስፔክቲቭ ነው ስል እየቃዣሁ አይደለም። የሆነውን አይኑን አይቼ ነው የምናገረው። ምናልባት ወንድም ያኔ በታሰረ ጊዜ ከባድ ነበረ። አንዱ ድምፅ ሆንኩለት ነው፣ ግን የጠፋው ምን ዋጠው? በነገራችን ላይ አሁን ብልጽግና የመረጠው ሰው አብይ አህመድ የመረጠው ሰው ዋና ከግንጠላው ቦታ ነው። በነገራችን ላይ በደንብ ስሙ። ፕሮፌሰር መስፍን አርአያ የሚባሉት ሰው ማን እንደሆኑ ሂስትሪያቸውን አጥኑ። በነገራችን ላይ የት ሀገር እንደነበሩ ታሪካቸውን አጥኑ። ዘመናቸው፣ የትምህርት ጉዳያቸው በዚህ በተገነጣጠለ በነራሻ በሌሎች በአውሮፓ አንዳንድ ቦታዎች መገነጣጠል ብርቅ የሆነበትና ከትልቅ ሀገርነት ለምሳሌ ታላቁ ብሪታንያ ተገነጣጥላ፣ ራሻ ተገነጣጥላ ትንሽ እንደሆኑ ሌሎችም ያ ኤክስፒሪየንስ ያላቸው ሰው ናቸው። እኚህ ሰው አብይ አሪፍ
ብልት አውጪ የያዘው ነገራችን ላይ ወደዳችሁም ጠላችሁ። አንዳንዶች ረጋ ብላችሁ ማሰብ አለባችሁ። ትላንትና በነገራችን ላይ በጣም ደስ የሚል ጊዜ ነበረኝ። የአንድ ታላቅ ጀግና ባለቤት የአንድ ታላቅ ጀግና ልጅ አንድ ታላቅ ጀግና ሰው አንድ ላይ ሆነን እንወያይ ነበረ። በእውነት ነው የምነግራችሁ። ነገሌ አለንም፣ ግን ይሄን ቤተሰብ እኔን ይመለከተኛል ነው ያልኩት። ይሄን ቤተሰብ እኔ ሀሳቤን ይገዛኛል። የሚገርማችሁ ነገር ኦሮሞዎች ናቸው፣ ጄኒውን ኦሮሞዎች ናቸው። በሰንደቃቸው የማያፍሩ በኢትዮጵያዊነታቸው የማያፍሩ ይሄን ቤተሰብ እኔ ይሰማኛል። ለምን ገብቶኝ ነው የምናገረው? ክርስትናዬ ግድ ስለሚለኝ ነው። እና መስፍን ልምድ አለው። አራጅ ያበላሻል። አሁን እችን ነገር ለመራራ ቢሰጠው አብይ የሆነ ነገር ይሆናል። ስለዚህ ትክክለኛ ብልት በላች ልምዱ ያለው ኤክስፒሪየንሱ ያለው ማንነቱ ዲቴል ሳይታወቅ ግን ስልጡን የሆነ ገንጣይና ገነጣጣይ ይዞ መጣ። ነገርን በብልሃት አይደል አሳም መብላት በብልሃት። እኔ እስራኤል ስለሆንኩ እና ሴሌክት ያደረጓቸው ሰዎች ራሱ አንዳንዶቹ ያስቁኛል። ከውጭ ሀገር መጣን የሚሉት ሴቶቹን ሰምቻለሁ፣ ወንዶቹን ሰምቻለሁ። እብዶች ይበዛሉ። እብዶች ስለ ሀገር ማን መወያየት እኮ እንዳለበት እኮ ይታወቃል። እና ዋሽቼ ከሆነ ንገሩኝ። የፕሮፌሰር መስፍን ከዲፕሎማ ጀምሮ እንዴት የልምድ ከዛ በኋላ አማኑኤል በሉ ራስ ደስታ ምናምን ለናነሳ እንችላለን። ከዛ በፊት አገነጣጠል የሚያውቅበት ልምድ ያለው ሰው ነው ያመጣው። ስለዚህ አሁን አዲስ አበባ የኦሮሚያ ዋና መቀመጫ ናት ከተባለ የኦሮሚያ ዋና ከተማ መቀመጫነት እኮ አዲስ አበባ የኦሮሚያ ብቻ የምትሆንበት ምንም አይነት ነገር የለም። ለምን መሰላችሁ? የፌዴራል ዋና መቀመጫ ነች። የሁሉም ፓርላመንቱ አብሮ ነው ያለው። አዲስ አበባ ደግሞ የራሷ የሆነ አስተዳደር አላት እንደ ድሬዳዋ። ነግሬያችኋለሁ። ድሬዳዋ ላይ ትልቅ ጡዘት አለ፣ ትልቅ ውጥረት አለ። በነገራችን ላይ እስካሁን የኦሮሞ ከንቲባ አስተዳዳሪ መርቶናል፣ አሁን ደግሞ የሱማሌ መሆን አለበት የሚል ትልቅ ጡዘት መጥቷል። ትልቅ ጡዘት። ድሬዳዋም ሰላም እንዳይመስላችሁ። ትላንትና እንደነገርኳችሁ ከብርሃኑ ደሬሳ ቀጥሎ ለአንድ ዓመት፣ ከዛ በኋላ ኩማ ደመቅሳ፣ ከዛ ድሪባ ኩማ፣ ከዛ በኋላ ታከለ ኡማ፣ ከዛ በኋላ አዳነች የያዙበትን ነገር ቅብብሎሽ አድርገውት ሌላ ነገር ያደረጉት። አንዴ ቆሻሻ እንዴ ሰንዳፋ ይጣላል፣ አንዴ ተጠቃሚነት ውሃ ከኦሮሚያ ነው ተዝቆ የሚመጣልን ይላሉ፣ መብራት ከኦሮሚያ ነው የሚመጣው ይላሉ። ማይሉት ነገር የለም። በነገራችን ላይ እና የማትችሉትን ርዕዮተ ዓለም ተቀበላችሁና ከዛ በኋላ የመጨራረሻ ምክንያት የመጨራረሻ የመጨፋፊያ ህዝብ አደረጋችሁ።
ህዝብ አደረጋችሁ። እማትችሉት ርዕዮተ ዓለም። አሁን አያና የሚባል ልጅ እዚህ ምክክር ላይ እንደመጣ ሰምቻለሁ። ለምንስ ወጥቶ ከስሜ ታደሰ ጋር ኢንተርቪው እንዳደረገ አላውቅም። በምን ማንዴት? ጠቅላዩ ምን ብለዋል? እንዳትወጡ ፌስቡክም እንዳታዩ ምናምን ተብሏል። ግን የሚናገረው ነገር አለ። ግን የማልስማማበትም ሀሳብ አለ ከአያና ማለት ነው። እይዘዋለሁ፣ በንግግሩ እይዘዋለሁ። ሊያረጋጋ ሊያመቻምች እንደመጣ ስለማቅ ማለት ነው። በቃ ስሜነ እምወደው ጋዜጠኛ ነው። ግን አዳነችንም ስትጠይቅ ያቺ የውበትና ጽዳቷንም ስትጠይቅ ሌሎቹንም ስትጠይቅ ልክ ተፎካካሪ ፓርቲን በምትጠይቅበት ልክ እና አዳነችን ግን አትጠይቃቸውም፣ ትፈራቸዋለህ። እማዝነው ያንን ነው። የውበትና ጽዳት ምክትሏን እንደዛ ጥንብርኩሳ ስታወጣት አንድ የቀወሰ ተፎካካሪ ፓርቲ ነኝ የሚል ሰውዬ እንደፈለግ ስታደርገው የብልጽግና ሰዎች ሲመጡስ እንደዛ ለምን አትወጥራቸው? በደንብ የስብናም ጉዳይ ስለሆነ ማለት ነው። ያው መቼም ምን ያሁን ኢትዮጵያ ውስጥ ጋዜጠኛ አለ ለማለት ብዙ አልደፍርም። ትንሽ ከማያቸው አንዱ ስሜነ ነበረ። በቃ የቤቲ ጓደኛ ማለት ነው። ማላቀው ሚስጥር እንደሌለ እንታቡ። አንዳንድ አሻሚ የሆኑ ቃላቶች አሉ። ለምሳሌ እኔ እስካሁን ያልተዋጠልኝ አለ፣ ወሰዳት፣ ሰነጠቃት ምናምን አለ። የኦሮሚያ ነች። እዚህ ጋር አሁንም ልንገራችሁ እንግዲህ ከቲክታክ ላይ ነው የሰው የተወሰደው። ቲክታክ ላይ ግን አያሌ በእውነት ምክክር ኮሚሽን ላይ ቲክታክ ላይ አያሌ ሰዎች የሉ። እነ መስፍን ልጠይቃቸው አያሌ ሰዎች የሉ። ጥሪ ያቀረባችሁላችሁ አሉ። ከእናንተ በላይ የጮሁ የሉ። ከእናንተ በላይ ለሀገር የሚጮሁ የለም። እኛ የመጀመሪያው ነገር ለምሳሌ እኔ ጋር ብትመጡ ጦርነቱን አስቁሙ ነው ሁል ቀን የምናገረው። ጦርነት ይቁም። ጦርነት ሳይቆም ድርድር የለም። የሆነ ቡድን አግልሎ እንትን የለም። አሁን በነገራችን ላይ ቲክታክ ላይ እንግዲህ እንደዚህ ራሳቸውን አውጥተው የሚናገሩ ሶሻል ሚዲያ ላይ አብይ ሊለውጣቸው አብይ የሆነ ነገር ሊያደርጋቸው የሚችሉ ሰዎችን ሴሌክት ያደርጓቸዋል። ለምሳሌ አብይ ነግራቸዋለሁ ከዚህ በፊት እንደ ውሻ የሚጮሱ አመጣብን አይደለ? ቲክታከር ባለፈው አሳይቻቸዋለሁ አይደለ? አብይ ንጉስ እያሉ ቢቀልዱ እዚህ አፍሪካ ምናምን ቲክታከሮችን አመጣውላችሁ። ቀጠሉ። እንደ ውሻ የሚጮህ ልጅ አንድ ፍንዳታ አመጣ። እንደ ውሻ የኢትዮጵያን ገጽታ ሆዱን ታሞት እዛ ይላችሁ መቀለጃ እንደ ውሻ እያለ ከዛ በኋላ ስለ አርሲ እንደዛ ስንጨፈጨፍ ድምፅ ሆነን ያልነውን ደግሞ በአዶናይ በኩል ደግሞ አንድ ሌላ ጮኸ። ምናልባት ፎቶቸው ካለ እናስገባለን። አሁን ደግሞ እንግዲህ ውሻ መጥቶብናል። እንደ ውሻ የሚጮህ ምትሆነ አሁን ደግሞ እንደ ሸረሪት ስፓይደርማን የሚባለው ህፃናት የሚወዱት አያችሁ፣ የህፃንነት ስራ አያሌ ገንዘብ ከፍሎ እንደዛ ኳስ ተጫዋቾች ያመጣል፣ የሆኑ ሰዎች ያመጣል፣ ማስታወቂያ እንዲሰሩለት ማለት ነው። ይህን ገንዘብ ለትግራይ ህዝብ ዘይት አትልክበትም? ጤነኛ እኮ ለአማራ ክልል ምን ትልክለታል? ስለዚህ አሁን ይሄ ወንድማችን የሚናገረውን ነገር ብቻ ነው የምትሰሙት። በደንብ ስሙት። አሁን ጥሩ ይመስላል ጨዋ ምናምን፣ ግን አብይ የሆነ ጥሩ ሊያደላድልለት የሚችል ሰውን እንደፈለገ ነው አያችሁ የሚፈልገው። እና እንስማ፣ ሲስማይ ነው የሚናገረው፣ እንስማ እንድትይዙልኝ ስለሆነ ስፓይደርማን ይመጣላችኋል። በየትኛው ህንፃችሁ ላይ እንደሚዘል አዘጋጁለት። አዳነች አዘጋጅለት። ስፓይደርማን ጋር እንደጨረሳችሁ ሰምተናል። ከየሆሊውድ አክተር ማለት ነው። እኔ እኮ በህዝብ ላይ እንደዚህ ቀልድ፣ በህዝብ ገንዘብ እንደዚህ ቀልድ ያልተዋጠልኝ አለ። ወሰዳት፣ ሰነጠቃት ምናምን አለ። የኦሮሚያ ነች። የአዲስ አበባ በተለይ አዲስ አበባ አሁን ተመካካሪዎቹ ያላችሁትን ኮሚሽኑ በቃል አቀባዩ በኩልም ዋና ኮሚሽነሩም ሲናገሩ መቀመጫ ነች፣ ከተማ ነች። አሁን እሱ ግልጽ ያልሆነ ነገር እንደዚህ አይነት ነገር ሲሰጥ ያሰጋሃል። እንደዚህ አይነት ሴራ በኢህአዴግ ጊዜም የተለመደ ስለነበር
እንደው በዛው ነግረኝ እንድታልፍ ለምሳሌ አዲስ አበባ የኦሮሚያና የፌዴራሉ መንግስት መቀመጫ ነች ማለት ምን ማለት መቀመጫ ነች ዋና ከተማ ነች ይሄ በራሱ አሻሚ እንዲሆን ተደርጎ መተው በራሱ አያሰጋም ወይ ሁለተኛ የሆነ ቦታ ላይ ይሄንኑ ኬዝ በተመለከተ ስትመካከሩ በቁጥር ደረጃ ያኛውን የማይደግፈው የዚህ አዲስ አበባን ጉዳይ ልቆ ስለተገኘ የሚል አንድ አስተያየት ሰጪ ሲያወሩ አብዛኛውና ምናምን በሚል ይገለጽ ወይ ደግሞ አማራጭ አንድ አማራጭ ሁለት ይባል እንደዚህ አይነት ነገር የሆነ ያን እውነታውን የመሸሽ ነገር እዛው ምክክር ውስጥ ስለተመለከትን እንደዚህ አይነት አሻሚ ነገሮች ስታወጡ ብንሰጋ ምን ነው ይሆናል ኖ አይ ምክክር ሂደቱ ውስጥ አይ ዶንት ቲንክ ምክክር ኮሚሽኑ ለምሳሌ አሻሚ ቃላት ላይ የተፈጠሩ አንዳንድ እሰጥ አገባዎችን ወይም ደግሞ ዝግቦችን ኮሚሽኑ እስቲ ሄጄ ለህዝብ ልንገር ብሎ የሚነግር አይመስለኝም የሆነ ያለው ምንድነው እንግዲህ አራት ሰውም መሃል ሚስጥር መያዝ ከባድ ነው በጣም በዛ ደረጃ በሲክሬሲ ይያዝም አልተባለም ፎከስ አድርጋችሁ ይሄን ስሩ እንጂ በጣም ሚስጥራዊነቱም እንትና መቀዳት ምናምን እንዳይቻል ያው ስልክ ምናምን ተተን ነው መንገው በነገራችን ላይ አዲስ አበባ ጉዳይ ግሩፕ ውስጥ እኔ እዛ ግሩፕ ውስጥ ነኝ ያለው ያጋጣሚ ነገር ሆኖ የሚነሱ ነገሮች ይወጣሉ ሲወጡ መልካቸው ተንሻፎ ነው የሚወጣው አንድ ወገን ይዘው ነው የሚወጡት አሁን ክርክር ይደረግና እዛው ክርክሩን ኦኬ ነገ ተመልሰን ካቆምንበት እንቀጥላለን ተብሎ ሲወጣ ሁሉም ሰው ስልኩን እንዳገኘ ይደውላል ምን ሲሉ እንደዋሉ ነው የሚለው እኔ በነገራችን ማንንም አላናገርም ከሚዲያ ሙሉ በሙሉ ራሴ ዘግቼ ነው የነበረው እሺ አያና እዚህ ጋር ነው ቻሌንጅ አድርገዋለሁ በመጀመሪያ ደረጃ አያና አዲስ አበባ ኮሚሽን አዲስ አበባ ላይ ነው የተመደብኩት አለ ሲወጡ አለ ማንንም አልሰማም ብሏል አይደል እንዴት ሰማ አሁን ፕሮሲጀራሊስ አሁን አያና ወጥቶ ከስሜ ነገ ያደረገው ኢንተርቪው ጤነኝነት ነው አያችሁ ሊያረጋጋ ነው ሊመጣ ያለው ሊነግርህ ሊያረጋጋ ነው እነሱ እኮ ጨርሰዋል ግን አንድ ገልጋጅ አሁን አዲስ አበባ የኦሮሚያ ዋና መቀመጫ ነች ዋና ከተማ ነች ብሎ ነው ነግሬያቸዋለሁ ትላንትና እንዴት ቦታውን እንደያዙት ያኔ የዛሬ 5 ዓመት የተናገርኩትን ነግሬያቸዋለሁ የዛሬ 4 ዓመት 5 ዓመት የተናገርኩትን ነግሬያቸዋለሁ ለአማራም ለሲዳማም ለእንትንም እዚህ ቦታ ስጡ ብዬ ተናግሬያለሁ እንደዛ ከሆነ ቢሮአቸውን ማስቀመጫ ባህላቸውን ማሳያ ጭምር ከሆነ ለሁሉም ስጡ ለምን አለው ለኦሮሚያ ብቻ የሚል ጥያቄ ጠይቄያለሁ በጣም ነው ፕራውድ የሚሰማኝ አያችሁ ስለዚህ አሁን አያና ሶሻል ሚዲያ ላይ ያለ ልጅ ነው ዲፕሎማሲ የሚጫወት ነው ቴዲ ሐዋሳን ለምን እንዳልጠሩት አልገባኝም ለማረጋጋት የተከደ ነገር አለ ግን የሚናገረው ነገር ቀላል ነገር እንዳይመስላችሁ እቹ በደንብ ስሙት እንዳለው ራሱ ማያውቅ ብዙ ሰው አለ በዛ ምክንያት ሙሉ ጾም ውስጥ ነው ያደረኩት ያው በሙም ጥሩ አይዲያ ነው የሰጠኝ የነብዩ ቀፎ ልጅ ሆኜ ቀፎ ነበርኝ 15 ዓመት 14 ዓመት ልጅ ሆኜ ገና ባሌን ልለቅስል ብርሃኑ የሚባል አይ ቲንክ አሁን ኮሎኔል ነው ያን ባድሜ ዘመተ እና ቀፎ ሰቀልን ባህላዊ ቀፎ ነጭ ማር ያለው ቀፎ ነበርኝ ባሌ ሮቤ ላይ ትሩማን ትሪ ላይ ተሰቀለና የንቦችን ባህር ያውቃሉ ማር እንዴት እንደሚሆን ያውቃሉ ይበላሽበት ሶ ፒኤሙ ቀፎ ውስጥ ቆይታችሁ ማር ስሩ ሲል የሰር ነው ያልኩት መጀመሪያውንም የጾም ሐሳብ ስለነበረኝ ዘጋውና ብዙ እንዳይረድ አያችሁ ፒኤሙ ምን አለን ቀፎ ስሩና ማር በነገራችን ላይ ሰልክት ያደረጋችሁ በደም ይታወቃሉ የሚመቹት አብይ ሚዲያ በጣም ነው የሚከታተለው እኔ ነግሬያችኋለሁ እኔ ተለምኛለሁ ምንም ብቻዬን ብኖር በዚህ ባለኝ ስታንድ ዘመኔን መጨረስ ነው የምፈልገው ከአብይ ጋር ብሬ ከምተም ማለት ነው ነግሬዋለሁ እኔ ዋሻው የኢንሳ ኃላፊ እኔ ቤት መጣቀም ከታሰርኩ በኋላ ኬክ ይዞልኛል መጣ የንፋስ ስልክ ላፍቶ ክፍለ ከተማ የ02 ምክትል ስራ አስኪያጅ ነበር ስራ አስፈጻሚ ነበር ከዛ በኋላ ቤቴና ጎብኝልኝ ብትስትለኝ G+3 ቤት ሰርተ በነጭ የመጣበም መኪናን ሁሉ መናገር ይችላል ከዛ ኢንሳ ላይ እንደምታዩኝ ብዙ ነገሮች እንደነበር ፕሊዝ ለመግባባት ምናምን መጨረሻ ላይ ምን ሆነ ቤቴን ኬታ መተሰራ ነው ያልኩ ይሄን ብር ኬታ መተሰራ
መጨረሻ ላይ ወር አልፈጀም በ99 ሚሊዮን ብር ባንኩ ላይ ተገኘ ተብሎ ታሰረ። አያሌዎቻችሁን አውቃለሁ። በመንፈሳዊም ረገድ በዚህ በሴኩላሩ ሌባ የሆናችሁ ማለት ነው። እና አሁን አያና ለምን ማብራሪያ ሊሰጥ ፈለገ? ፕሮቴስታንቲዝም፣ ኦሮሞማ ለምን ማብራሪያ ሊሰጥ? ለምን ድራማ ነው እንዳልኳችሁ። ሚዲያ ተጽዕኖ መፍጠሩን ስለሚያውቅ እንደዚህ አይነት ነገሮች ያደርጋል። ለዚህ ነው አያናን የምንገልጠው። ስሙት። ስለዚህ ፒኤሙን ተስማማው። በቃ ማር ልሰራ ምናምን ይለናል ማለት ነው። ማር ማነች አዲስ አበባ ማለት ነው ስሙ ያውና ብዙ እንዳይረድቶኛ ሰው ግን እንደወጣ እያለከለከ ኦሮሞዎቹ እኮ አማራዎቹ ምናምን ነው የሚለው። ይሄ ቴንደንሲ ስላለን ኢንፍሌምድ ይሆናል ወዲያው ሚዲያው ምናምን። ሰው ደግሞ ሴንሲቲቭ ነው። ያንን ኢንፍላሜሽን ለማውረድ ነው ኮሚሽኑ የወጣው። የሆነው ነገር ይሄ ነው። ተናከንትና እንትን ተባባለ። ቃላት አጠቃቀም ላይ በዚህ ተነጋ በፕሮፌሰር ድምጽ ሲሆን ተረጋጋ አይደል? ራሱ በፕሮፌሰር ኦኬ ያንን ኤፌክት ለመፍጠር እንጂ ኮሚሽኑ በባህሪው ይሄንን እያወጀ ሰውን ትሪገር ለማድረግ አይደለም። ቀድሞ የሚወጡት ወሬዎችን ለማረጋጋትና ህዝቡ አሁንም ቢሆን በነገራችን ላይ እኔ ትላንትና ነው ሚዲያ ኦፕን ያደረኩት አንድ ወር ሞላ ከኔ አልፏል። የመጨረሻ አፈ ጉባኤን ፈረምኩኝ። የኔ እንትን በዚህ ደረጃ የጋራ ምክር ሐሳብ ይሄን የሚቀረውን ደግሞ አለ ትሬም ተደርጎ ተስተካክሎ እንደ ምክር ሐሳብ የሚሄድበት ኮሚሽኑ የሚያወጣው ማለት ነው። እንደ ተመካካሪ እኔ ፎከስ አድርጌ ማር ለሰራ የምችልበት ሰሙንም ማሩንም ሰርቻለሁ። አሁን ከዚህ በኋላ ከቀፎ መውጣት እችላለሁ ብዬ ወሰንኩበት ቦታ አለ። ግን ስቲል ኮሚሽኑ ነው የሚያሳውቀው። ይሄንን ተነጋግረዋል። ኮሚቴዎቹ እንዲያደርገው 120ዎቹ ይናደርገው እንዲህ ብሎ ይሄንን ምክር ሐሳብ አቅርበናል ይላል። ምንም ቢሆን ምንም አይነት ምክር ሐሳብ ቢቀርብ ማለት ነው ከነበርንበት ይሄ ምክክር ከመጀመሩ በፊት እነኚህ 8 አጀንዳዎች እኛን ከሚያራርቁበት እንደ ጠላት ከሚያተያዩበት እንኳን አንድ ተመሳሳይ አጀንዳ ላይ የቃላትና ውስጥ የሚለው ቀርቶ ጫፍ የሚለው ይሁን ምናምን የሚለው ቀርቶ እኛ ተገናኝተን ለመነጋገር ጠመንጃ ይቀድመናል ይዳዳናል የምንልበት ስዕል ተስሎብን ነበር። እነኚህ ጉዳዮች እነዚሁ አጀንዳዎች ቆይ እኔ አሁን አያና ከማጋ ነው ጠመንጃ የምታደርገው? የህወሓት ኦሪጂናሎቹ የሉም። የአማራ ክልል ኦሪጂናሎቹ የሉም። የኦሮሚያ ኦሪጂናሎቹ የሉም። የሌላም ከየትም የሰበሰባቸው በምን ሪኳየርመንት ገባህ? አንተ ራሱ በምን ሪኳየርመንት ገባህ? በምን መመዘኛ ገባ ብዬ ልሞግት እችላለሁ። እዛ ቦታ ላይ በምን መመዘኛ? ፕሮቴስታንቲዝም የትኛውን ማህበረሰብ ወክለ ነው ሴሌክት የተደረጋችሁ ቶን ተብሎ ነው። ስሜንም አሁን ሲጠይቅ ሌላ ጋዜጠኛ ኢንተርቪው ቢያደርግ ማንም ዞር ብሎ አያየም። ስሜንን ሰው ስለሚያየው ነው። ስለዚህ ማን ወከላችሁ? እንኳን አንተ እኮ ሰውየው ራሱ ፕሮፌሰር መስፍን ራሱ ልምዱ ስላለው ነው። ብልት ማውጣት ስለሚችል ነው። መገነጣጠል ስለሚችል ነው። ኤክስፒሪየንስድ መቼም አሁን እኔ ኡጋንዳ ነው የምኖረው። ስለ ኡጋንዳ ከማነበው ይልቅ ኖሬ የምሰማው ከእያንዳንዱ ኡጋንዳዊ ባለኝ አፕሮች የምሰማው በተግባቦቴ በሞጣ በምገባበት በምሰማው ነገር ይልቁኑ ማዳበር እችላለሁ። በአይኔ ስለማየው ነገር ደግሞ በአይን ይገባል። ከምንሰማው ከምናነበው በላይ ማለት ነው። እና በላችሁ ተሸክማችሁ እናንተ ደግሞ ሴሌክት ተደርጋችሁ ከማጋኑ አንታውን በቃላት አፈሙዝ ለምሳሌ አዲስ አበባ ወክዬ ብላ አስቴር በዳኔ ነኝ። አስቴር በዳኔ ነው አንተ የምትሞገሰት ከባሌ መተ የትኛው ጠመንጃ ነው? ከማጋ ነው? ከነማን ጋር ነው? ከአማራ ክልል ላይ መጡ የተባሉት በጎን እየታኮስን ነው ብሎ ድራማ ሰርተው ከዛ በኋላ ማስተርስ ተማረን የሚሉ ከትግራይ ክልል የመጡ ቁማርተኞች ከማጋ ነው የተወያያችሁት? ስሜነ ራሱ ከአንተ የተሻለ የሚዲያ ሰው አልነበረ? ለምን እነ ስሜነ ለምን አልገቡም በዚህ ጉዳይ ላይ? ለምን አልገቡም? ሆን ተብሎ የአብይን የልብ ትርታ፣ የአብይን ቅራቅንቦ፣ የአብይን የጨቀይ አሳሰብን የምትደግፉ ሰዎች ናችሁ ሴሌክት የተደረጋችሁት። እኔ ነኝ በነገራችን ላይ ከአንተ ለአብይ የምጠቅመው።
ተመለስ ምለው እኔ ነኝ የምጠቅመው ቢገባው እና ፈርተን ነበር ብሎ ከዛ በኋላ ሶሉሽኑን ደግሞ ይናገራል። ስሙት። እዚህ 8 ውስጥ የሌላ አጀንዳ ኢትዮጵያ ውስጥ ማውቀው የለም። ዞር ዞር ስታደርገው ይገጥማል። እዚህ 8 ውስጥ ኢንካፕሱሌትድ። በፊትም ግን ወደ ሌላ ልውሰድህና እነዚህ አጀንዳዎች ያን ጊዜ አጀንዳ ለየታ የተባለ ጊዜ ምናልባት የሆነ ሚኒማውን ለማሟላት በሚመስል መልኩ ለምን ወጪ ይወጣል የኢትዮጵያ አጀንዳዎች ይታወቃሉ በሚል ስናነሳ ነበርና መጨረሻ ላይ ተጠቃለው ሲመጡ እነዛው ስንላቸው የነበሩ ናቸው። እኔ አንድ ሁለቱን ኮሚሽነሮች የማናገር እድል አግኝቼ ነበር። ምንድነው ሀገር ለሀገር መዞር ይታወቃል ከዚያ ውጪ ሊሆን እንደማይችል በሚል ስናነሳላቸው ነበርና ያ ሁሉ ሰነድ ተዘጋጅቶ ያ ሁሉ አበል ሲወጣ ነበርና ምን ታዘብ ተመልሶ ግን እነዛው ነው የሆኑት። የእንትን አልባስጥሮስ የሚባል ጠርሙስ ከመጽሐፍ ቅዱስ አይደለም አዲስ ኪዳን ምን ያህል ስብከት ጀመረ። ያችሁ ስብከት ጀመረ። በነገራችን ላይ አሳይቻቸዋለሁ። እዛ መድረክ ላይ ከወጡት አሁን አንድ እንትን ሐመር ክልል ወንጌላዊት ነች። ፕሮቴስታንቶች ናቸው አብዛኞቹ በነገራችን ላይ ማለት ነው። እና አሁን ስብከት ጀመረ። የአልባስጥሮስ ሽቶ ስለመሰበሩ ሊያነሳ ነው። ግን ስተት አለው፣ ቴዎሎጂካሊም ስተት አለው። ጠርሙሱ አይደለም እና ተማር ስማው። አልባስጥሮስ የሚባል ጠርሙስ ከመጽሐፍ ቅዱስ አይደለም አዲስ ኪዳን ምን ያህል እንደምታውቅና ሰበረችው ይላልና 30 ዲናር ነው የጠርሙሱ ዋጋ ብቻ። ይሁዳ ታልፈው ጋር ብትሰጡን ይሄን ገንዘብ ስንት እንረዳበው እናውቀዋለን እኮ አለ። ገብቷል። አንዳንድ ጊዜ cost efficiency is not cost efficiency. Sometimes process and due diligence የሚሰጥህ ቫሊዲቲ አለ፣ ዋጋ አለ። ከማህበረሰቡ ጋር ሄደህ ይህንን ሐሳብ እኔ ልተነትነው እችላለሁ። አንተ ስሜ በቀላሉ ብዙ ሚዲያውም ላይ ከብዙ ሰዎችም ከትልቅ ሰዎችም ጋር ብዙ ይሄንን በቅርበት ስለምታውቁ ይሄ ቢፈታ የኢትዮጵያ የፖለቲካ ስብራት ይጠገናል ብለህ የሚገርም ሪኮሜንዴሽን ልሰጥ ይችላል። እኔ ብላድርግ ይችላል። እንደ ደግሞ ሰብሰብ ብንል አንድ 12ታችን አንድ 20ችን 120ችን ምናልባት ከኛ የተሻሉ ሰዎች እንደውም እኛ ታዛቢ እንሆንና ከኛ አሁን ስሜን የጠየቀው ይሄ መጣ ይተባል። በመጀመሪያ እኔ ሁለት ነገር ነው ያለኝ። በመጀመሪያ ደረጃ ዋናውን ዋና ማድረግ ወሳኝነት አለው። ዋናው ቀርቧል ወይ በዚህ ጉዳይ ላይ? ሁለተኛ የቀረቡት 8 ከዛ እየገነጣጠሉ 4 5 እያደረጉ የያዟቸው በስሮቻቸው የማይታወቅ ችግር ነው ወይ? ይሄ ሁሉ ገንዘብን ኢንቨስት ተደርጎ ይሄን ሁሉ 4 ዓመት ምናምን ቁማር የአብይ ምርጫ በመድ የዛሬ 4 ዓመት ያኛውን ምርጫ ለማስረገብ ያውኑ ምርጫ ደግሞ ለማርገብ ያኛው ፕሬዝዳንታዊ ጠቅላይ ሚኒስትራዊ ይሄኛው ፕሬዝዳንታዊ ነገርን ይሄን የተጠየቀው። ከዛ በተረፈ የአልባስጥሮስ ሽቶ የሚለው ጠርሙሱ አይደለም። በነገራችን ላይ ተማር በደንብ ጥቅሱን ለኛቱ ሽቶ ነው የተሰበረው። ምን ያገናኘዋል አሁን ቴዎሎጂካሊ? ይሄ እናንተን አዛ ሄዶ እናንተን እኮ እዛ መጥቶ አይደለም በሶሻል ሚዲያ ትታወቃለህ። ነገርኳችሁ። ይሄውነ የዘመናዊ ቴክኖሎጂን ጉዳይ አንድ በጣም ወደው ልጅ ነበር ሰለሞን የሚባል ገና የዛሬ 4 ዓመት 5 ዓመት እንትኑ ሲቆጣጠረው አመጣውና ምናምን ኢንተርቪው ያደረገ እንደ ምሁር ማለት ነው። እንደ ምሁር አብይ የማይሆነው ነገር የለም። ሴፉን ይጠራል ምናምን የማይሆነው ነገር የለም። ያው ስፓይደርማን ተጠርቶላቸዋል እያልኳችሁ እኮ ነው። የህፃን ጫወታ። ስለዚህ ያው ምን ያገናኘዋል? አንተ ቲክቶኩን ልታረጋጋለት እና አሁን ቀጥሎ የሚናገረው ነገር አለ። በጣም ውጭ ሀገር ያላችሁ ሰዎች በጣም የዚህ ልጅን ዕውቀት ዜሮ መሆኑን የምታዩበት በደንብ ስሙ። 120ችን ምናልባት ከኛ የተሻሉ ሰዎች እንደውም እኛ ታዛቢ እንሆንና ከኛ የተሻሉ ላቅ ያሉ 100 ሰዎች ተሰብስበው ቢያደርጉ ጥሩ ነው። ብዙ ዕውቀት ይኖራል። ግን የህዝብ ምክክርን አያክልም። እንደ ህዝብ ከጥግ ከናንጋቶም ከጋምቤላ ከዩኤስ ከምንም ካለበት የሚሰራውን ስራ ግማሹ ይዞ እኔ ሸክፌ ነው የመጣው ስራዬ 4 PM ሲሆን በእናንተ 10 ሰዓት ሲሆን ስራዬ ነው የምገባው። የሚሸክፍ ልጆቹን ይዞ መተን ቁጭ ብለን ፉትስ ኦን ግራውንድ ሆነን እርስ በርስ እየተያየን አይን ውሃ ተነጋግረን እንደ ኢትዮጵያውያን የጋራ ፍላጎታችን ምን ይሆን የሚለውን ወሰንና
እነኚህ ናቸው ብሎ መላምቱን በእውቀት በእንትን ደረጃ በኤሊት ደረጃ ፕሬዘንት ማድረግ ልዩነት አለ። የቅቡልነትም ማለት ነው ከግራስ ሩት የመምጣቱና ለዛ ነው። ሌላ በርግጥ አሁንም ቢሆን ተስፋ እንዳናረግ ወይም ደግሞ ቀደም ሲል ስጋት ሳይሆን ምን ደምድም ይዘውልን ይመጣሉ በሚል ብታስቡ ይሻል ነበር ያልከኝ ላይ ትንሽ የማይዋጠው ነገር በኢትዮጵያ የፖለቲካ ባህላችን በራሱ ቤት ስንገባ ቡና ላይ ወዘተርፈ በፌስቡክ ስማችንን ቀይረን ነው የምንጠባጠበውና የምንሳደበው ወይም ደግሞ የምናማው። ፊት ለፊት የመናገር ልምዱ የለም። በተለይ አለቆቻችን ፊት ስንሆን ደግሞ ብዙዎቻችን ከማሽቃበጥም በላይ ሆነ ጥግ ድረስ ሄደን ነው የምናረገውና ባለቆች ፊት በዚህ ደረጃ ለሀገር የሚጠቅም አጀንዳ ላይ ሐሳብ ለመስጠት የሚያስችል ድፍረቱም ልምዱም የለንም። ስለዚህ ከዚህ አኳያ የክልል ርዕሰ መስተዳድራንና ሌሎቹ በዚህ ምክክር ላይ ተመካካሪ እንኳን ባይሆኑ በታዛቢነት ሲገቡ እኔ ለምሳሌ የአዲስ አበባ ልጅ ነኝ። የአዲስ አበባ ልጅ እንደመሆኔ አዲስ አበባ ላይ ክብርት ከንቲባዋን እያየው እንደ ክብርት ከንቲባዋ ፍላጎት ልጓዝ እችላለሁ እንጂ የተለየ ሐሳብ ማንጸባረቅበት ካልቸሩ የለንም። ይሄን ውሸት ካልሆነ በስተቀርና ምን ያህል አጥጋቢ ነው ያሳምናሉ እነዚህ ሰዎች ባሉበት ሁኔታ ላይ ያንዳንዱ ክልል ርዕሰ መስተዳድር እንደገና መሀል ላይ ነው የመጡት። ለምን መጡ? ስለዚህ እንዳልኳችሁ መሳሪያ ተደግኖባችሁ ነው የምትሰሩት። እንግዲህ እውነቱን ተናግሯል በሱ ዘንዳ። እኔ ዘንዳ የለም። እኔ ብልጽግናን እዛ ኢትዮጵያ ሆኜ ነው ስቃወሙ የነበረው። ግን አያና አንድ የሚናገረው ቪዲዮ አለ፣ ሙሉውን እዩት። የትኛውም ሀገር ላይ ቢሆን ግጭቶች አሉ፣ ሰላም እንትን ነው ይላል። ኧረ እባክህ በሰላም የሚኖሩ አውስትራሊያ ሂድና ተመልከት። የጠቅላይ ሚኒስትሩ ቤት እኮ ማንም ገብቶ ይጎበኘዋል። ማለት እንደ ኢትዮጵያ የሚታመሳለ በአሁኑ ሰዓት፣ ለዛውም በራሷ መሪ እና እኔ አፍራለሁ። ከዛ በተረፈ ግን አንተ ወጥተህ ማን ነው ማንዴት የሰጠህ ኢንተርቪው እንድትሰጥ? በዚህ ጉዳይ ድራማቲክ ነው። አብይን እናውቀዋለን። ከተራ ቲክቶከሮች ጀምሮ ቁጭ ብሎ ቲክታክ እንደሚያይ እናውቃለን። በነገራችን እኔ እንደሚያየኝ አውቃለሁ። እኔ ልንገራችሁ፣ በፕሮቴስታንት መሪዎች ተለምኜ አውቃለሁ። እናስማማ ምናምን እነ ታጋይ ለምነውኝ ያውቃሉ። በኦርቶዶክስ ፕሮቴስታንት እያሉ ተው በቃ ከመንግስት ጋር ተስማማ ምናምን። ሞቴን እመርጣለሁ። ጠልቼው እኮ አይደለም። አካሄዱ መጽሐፍ ቅዱሳዊ የኢትዮጵያን ነገር ስላልያዘ ነው የምቃወመው እኮ። ልክ ስላይደለ እኮ ነው። ስለዚህ የአሁኑም ድራማ የአሁኑም መላላት ሌላ ነገር አይደለም። የአሁኑ የሁሉ ዋጋ መክፈል አብይም ፕሬዚዳንት አድርጎ እስላማዊ ፓርቲ እስላማዊ ሲስተም እንደገና ታላቂቷን ኦሮሚያ ለማቀናጀት ይኸው ሲዳማ ዛሬ እኮ ኔርቱ የድንበር ወሰን የኮሬ ዞንና ምናምን ላይ 2 ሰው ተገደለ። አሁን ደግሞ ወደ ሲዳማ ይዞራል፣ እየዞረን ሊመጣል። ትናንት ጉራጌ ክልል ላይ ከኦሮሚያ የሚዋሰኑ ጋር ችግር እንዳለ እናውቃለን። አብይም ቃል በቃል ተናግሯል። ገና ነው የኦሮሚያ መሬት ብሏል። ጠርጎ ያወጣሃል ዛሬ ካልተቃወሙ፣ ዛሬ ካልጮክ። የአዲስ አበባ ጉዳይም ዛሬ ወጥተህ እንዲህ ካላለክ አሁን አጭር ነገር ልንገርህ፣ ቢመርህም ዋጣው። የኦሮሚያ አድማ በታኝ አዲስ አበባ ገብቷል፣ በአዋጅ ተቀምጧል። ፍርድ ቤቱ ተቀማጭነቱ የኦሮሚያ ነች አዲስ አበባ፣ አርፈ ተቀመጥ ትባላለህ።
አርፈ ተቀመጥ። ለማንም የማይበጅ ተዋው፣ ለሌላው ለኦሮሞ ህዝብ የማይበጅ ለመገነጣጠላችን ዋናና ዋና ነገር ይሄን ነው የምነግርህ። በእንደነዚህ አይነት ያልተማሩ ቁማርተኞች አገር እየታመሰች ነው። ሁለት ላሳያችሁና በስተመጨረሻ አንድ ነገር ጨምሬ ጨርሳለሁ። አብይ ካላደናገረ ሀገር መምራት አይችልም። በነገራችን ላይ እኔ ስለማቆሰው ነው እያወራ ያለሁት። ትምህርት ተምሮ የማያውቅ ሰውዬ ፒኤችዲ ያለኝ ብሎ ካመንከው ያመንክበት ምክንያት እሱን ለመጠየቅ የሚያስችል ጊዜ ስላላገኘ ነው። ስለበየቀኑ ሁከት ሌላ ሁከት እየፈጠረ ለምሳሌ ብድር የሚወድ ጓደኛ ነበረኝ። ኃይለኛ ተበዳሪ ነው እና ሰው ሁሉ መንገድ ላይ ያስቆመዋል፣ አስቸገረው እና ተበድሮ ሳይክል ገዛ። ከየት አመጣው ስለው ተበድሮ ነው የገዛው። ተበድሮ አበዳሪዎችን ለማምለጥ የሚጠቀምበት ሳይክልን በብድር ነው የገዛው። ሰው መንገድ ላይ አበዳሪ በእግር የሚሄድ ሰው በሳይክል ቆንክ እንትን አትለውም፣ አይቆምልህም። እና ሁልጊዜ ማለት ፈጠራው ያስገርመኝ ነበር። ግን ያ ልጅ አገር መሪ አይደለም። አብይ የዛ ልጅ ኔቸር ኖሮት ግን አገር መሪ ሆነ፣ እንዳለመታደል ሆነ። ባይዘወይ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ እንግዲህ ያው በደንብ ይገባችኋል። ከአንዳንድ እብዶች እንደዚህ አይነት ነገርም ትሰማላችሁ። ትውልድ ንቃ መልእክቴ ነው። እንግዲህ ሰሞኑን አብይ ውጭ ያላችሁ መግቢያችሁ ቅርብ ነው፣ ኑና አገራችንን አብረና ነው። የትኛው ሀገር እርግጥ እና አያናን መጥራት ትችላለህ። ለሁሉም ጊዜ ያለው እንግዲህ በመግቢያ ላይ የጋሽ ታዲዮስ ታንቱን ወሳኝ ቪዲዮ፣ ትልቅ ቪዲዮ እንዳሰማችሁ በስተመጨረሻ እንግዲህ ዕለተ ሰንበት ነውና ፋሲል አርቲስት ፋሲል ደሞዝ ይሄም ይገልጥልኛል እና አብይ አህመድን በነገራችን ላይ የታመመ ሰው ጥየቃ ሄደው ያጋጠማቸውን ነገር ባይደዌ እና አብይ እኮ ሳቃችንን ጨምር እኮ ነው የወሰዱብን አይደል? ደስታችንን ጨምር እኮ ነው የወሰዱብን። ታውቃላችሁ። ግን እኔ አምናለሁ መጽሐፍ እንደሚናገር መጽሐፍ ቅዱሳችን በአንክሎት እንደሚናገር በሐዘን ፈንታ የደስታ ዘይትን አጎናጽፍሻለሁ ይላል። ይሄም ሐዘን ይሄም ስብራት ተለውጦ ለመልካም እንዳልኳችሁ ይህ የእነ አብይ አካሄድ ለኦሮሞ ሕዝብ አይጠቅምም። ነገራችኋል፣ አይጠቅምም። መገነጣጠል ነው። አሁን ተጋፍቼ በዛ ጋር ግድቡን ቤንሻንጉልን መርጃ አረጋታለሁ፣ ከዛ በኋላ ግድቡን ይዛት ህልም ነው። በነገራችን ላይ የቆጡን አወርድ ብላ የብብቷን ጣለች እንደሚሉ አባቶቻችን ይሄ ተከባብሮ ተዋዶ ተጋምዶ የነበረ ህዝብን በእውነተኛው በላች በአቶ መስፍን አርአያ አይተህ መንጠራ እና አዝናለሁ። ፋሲልን እንስማና እንጨርስ። ማሪቱ ባለችበት የሆነ ነገር ሰምቼ ነበርና እናውቀው እሷ ባለችበት ብሎ አገው ይሻላል። አይ እሷ ባለችበት አድማጩ አይኖርም፣ አድማጭና ተመልካቹ አይኖርም። አዎ እሷ ባለችበት አድማጭና ተመልካቹ አይኖርም። አይሆነው ለምን መሰለህ? ስም እየጠራው እኮ አርቲስቱ ጋር እንዲሆነ እኮ አንተ ማርልኝ ጋር በየሚዲያው ስማችን ያነሳ ምናምን አሉ አይደለ? ማርዬ ታማ ልንጠይቃት ወርጂና ብዙ አርቲስቶች ነን ልንጠይቃት ሀድና ኧረ ማርዬ ምንድን ነው አንድ ፍርድ ምናምን ባይልሽ እያለ እያዋጋን እያለ ሆስፒታል ሄዳ ሆስፒታል ነው ከተኛችበት አንዲት ፈረንጅ መጣች። ሃይ ኤቭሪባዲ ምናምን አለችን። ሃይ እንደምንችል ሰው ሃይ አላት። እኛ ደግሞ መርፌ የምትቀይ መርፌ ለመውጋት ወይ የሆነ ነገር ዝም አለ።
ብላችሁ ብዙ ነው ስንት አንድ 7 አርቲስት ነው እሺ ያቻ ፈረንጅ ማርየተኝ ታልሽ ደግሞ በጣም እኮ ተረም ሶስት ጊዜ ተረም ረጅም ነው ዝም ንግግር ነው ተረም አዎ ንግግር በእንግሊዝኛ እሺ ዝም አንድ ነገር በሉ አንድ ነገር በሉ አትስል እነዛ አርቲስቶች ሆልደን እያሉ ወጥ ልክ ሳይለንት ብታረገው የለም እንደዚህ ያውትና ሆልደን ወጣ ስድስቱም አርቲስት እንዲህ ያንተን እኮ በእናት ስድስቱም አርቲስት ወልጭ ወጥን ማር ይቀርልሃል ማርዬ እኔ ፈረንጇ እንዴ አሁን እንዴ የችግር ተዋጋ ይወጣሉ እንዴ ብዬ ተናድኩ ነው ንግግር ስትጀምር ሴትዮዋ መማር የምትረኛለች ጎኔን ግስሜን ይዞ አለችኝ ግስሜ የወሉ ግስሜን ይዞ ያፍረኛል ካራውን ይዞ ደግሞ ጎኔን ይሸቀሽ ብለው ለፈረንጇ በእንግሊዝኛ እንድትተረጉ እኔ እንድተረጉም ግስሜን አይቶ ማርጌታና ቢጫ በጣም ነው የተረጋጉት ሲሉ ያሰበው እንግዲህ ግስሚና ካራ የስናገር ለማርጌ በገገገ ማርጌ ወጣው እነዛ ልጆች አርቲስት ስም አይጠራም እያሉ ስም መጠራቸው እንዴ አሉኝ ማርጌ ጥላት ወጣ አንጀል እናንተ ለምን ወጣችሁ እናንተ እንዴት ስልክ ወጥቶብናል እኔም መጣብኝ ተራርጃል እጃቸው ገቡ ጠቅላላ እጃቸው ገቡና ይሄ አንደኛው አርቲስት ዋድዱ ሳያገኝ በቃ አሁን ተመስገን ያ አሁን ቃውታው ተድሪ ሳያገኝ ዋድዱ ተረም again ala faraja how many times ተናድ እኔ ደግሞ በአማርኛ ዲጌም ተብለሻል ዲጌም ምን ተናድ ዲጌም ስትባያስል ዲጌም ተብለሻል ሶስት ጊዜ ያለ አርቲስት ስሙን አልጠራም ያልኩ ሶስት ጊዜ አስባላትና ሀዛ መሀል እንግሊዘኛው ፎን ሰምቷል ፎን አለች እሺ ብዙ ነው እንግሊዘኛው ምንድነው ስለው አሳትዩ አመትለው አለ ሐኪም ቤት ስለሆነ ስልካችሁ ዝጉ ነው አራ እንደሱ ነው ተመስገን ጌታዬ ዘጋንላ ድርግም ሁላችን ድርግም እንደጎዛක ድርግም ነው ተረማታል ኦረ ነገር ተዘግቶ አዎ ፈትያ መተው ሐኪም ቤት ስለሆነ ታችሁ ዝጉ እሺ ፎን ሰሙ ፎን ብላለች ፎን ነው እሺ ብለን ድርግም አሁን ድርግም ማለት ተረማታ አረ ነገር እንትና ስሙን አልጠራው አረ ነገር ይጣራ ሌላኛው አርቲስት ግዛቸው አየ የእውነት ማውጋት የእውነት ማውጋት እሱ ደግሞ አጌን አላት አበረች ሴትዮ አጌን ምንድነው ይመስለኛል ብዙ ጊዜ አጌን አበዛችሁ ይመስለኛል እንዴው ምን እንደሆነ የምረግዳ ነው ግን አበዛችሁ አጌን አሁን ግዛቸው ደግሞ ሶስት ጊዜ ሶስት አጌን ሀፊት ስድስት አጌን ና ሀሰትየዋ ለቃልች አዳልቻለሁ ኋላ ግዛቸው ልታሉ ምን አለ
ሴትዮዋ የምትለው እኮ ማሪቱ ለገሰ የተኛችው በውሽንፍር አድርገው ስልክ ነው። ውሽንፍር አድርገው ባልተፋጀንም በሱ ስልክ ነው። እሱን ቁጥር ስደውል ይዘላል አንድ ቁጥር አስተካክሉና ቁጥሩን ሲቱ ቁጥሩ ግሚ ስጡ ነው የምትለው። በስማ ያኔ መጀመሪያው አርቲስት ያለ መሰለ ስሙን ማልጠራራ ወይኔ ከፋሲል ፊት ለምን የባለገለኛ አወርዳሉ የዋውስ መሸቀቆይ እናንተ መሰጣችሁ ባለግ አጣላችሁ ዛሬ ያጣላችሁ አይደለም ግን አገን እሱ አወቀው ሌላቸው እኮ አወቀው ማለት አወቀው ሶስት አገን በኋላ አወቀው ስድስት አገን ነው እኮ እሱ ምን አለ ማለት የተኛችበት አልጋ በውሽንፍር አድርገው ስልክ ነው። ስደውል ግን አንድ ቁጥር ይዘላል። እባካችሁ እሱን አስተካክሉና ስጡኝ ነው። በስመ አብ ወይኔ ከፋሲል ፊት አለ ከፈተው ስልኩን። ምሽቴ ደወለች እናት ተዘግቶባታል ነበር። አንተ ምን አባለው ስልክ ዘጋዋለች። እንከን የዝጉ ነው እንግዲህ ተወዳጆች እንደዚህ አይነት ቅን ሰዎችን እንሰማለን እና ልባችን ያው አያችሁ። ታዲያ እነወርቅ ነገበየው ማዳነችም ሆስፒታል ቢሆን እኮ ስም አልጠራም ብሎ ሁለት ያመለጡት እንደነዛ ነው። ግን ያው በስድስተኛው የማሪቱ ጉዳይ ተፈታላት እና ብዙ ነገራችንን የወሰዱብን እንዳልኳችሁ እና አብይ አህመድ እውነትን እውነት ብላችሁ ዘመናችሁን ለመጨረስ እግዚአብሔር ይርዳን። ለእውነት ኖሩ። ከዛ በተረፈ በቅራቅም በህሊናችሁ አይለወጥ። ይሄ ሆድ ክትፎን ብታበሉት ሽሮን ብታበሉት ቴንኪው አያውቅም። እኛ ኦርቶዶክሳውያን ስንበላ እናመሰግነዋለን እግዚአብሔርን። ስንጨርስ ደግሞ እንደ ቃል ኪዳናቸው እግዚአብሔርን አመስግነን ቃል ኪዳን ለተገባላቸው አባታቸው በስማቸው ደግሞ ቃል ኪዳን እንፈጽማለን ከምስጋና ጋር። ትውልድ ንቃ መልእክቴ ነው። በሀሳብ ልዕልና ነው የምናምነው። አብይ አህመድ እውነተኛ ሰው ቢሆን ኖሮ የምክክር ኮሚሽኑን ስብሰባ ላይቭ ያስተላልፈው ነበር። እሺ አቶ መስፍን እሺ የላይቭ ፕሮግራም ሲያዘጋጅ ከየሀገሩ ሰው የሚገባ በሀሳብ ልዕልና ቅድሚያ የሚገባውን ቅድሚያ ስጡ። የኢትዮጵያ የመጀመሪያ ጥያቄውን ሌላ ጉዳይ አይደለም፣ ሰላም ነው፣ ጦርነት ይቁም ነው። ቀጥሎ እንጀራ ነው፣ እንጀራ ዳቦ መጠለያ ነው። ይሄንን አድርጉ መልእክቴ ነው። ሰላም እግዚአብሔር ከሁላችን ጋር። በሌላ መርሃ ግብር እስከምንገናኝ ሰላም ሁኑ። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ